መጽሐፍ ቅዱስ እንደተናገረ አንተም እንደምትለው ጌታ ኢየሱስ ክርስቶስ ከማርያም ኃጢአትን እንዳይተላለፍ ወይንም ደግሞ ከሷ እንዳይወርስ ነው ፕሮቴክት ሲያደርግ የነበረው መንፈስ ቅዱስ። ምክንያቱም በእግዚአብሔር ክብር ልክ መቶ እንደሚጋርድ እንደሚሸፍን አይነት ነው ብለህን ነበርና ጌታ ኢየሱስ ክርስቶስ ከተወለደ በኋላ አሁን እሺ ሲወለድ ፕሮቴክት ተደርጎ ነው ወይንም ደግሞ ኦቨርሻዶ ተደርጎ ነው የተወለደው። ከዛ በኋላስ ከተወለደ በኋላስ ኃጢአተኞችን ይነካ ነበረ አይታ ከሆነ በህጋቸው። ምክንያቱም ህግም መሰጠት ለአባቶች ለነሱ እንደሆነ ይናገራል። እነሱ ደግሞ ኃጢአተኛን በመንካት እንኳን እንደሚረክሱ መጽሐፍ ቅዱስ ይናገራል። የመንጻት አገልግሎት ካደረጉ በኋላ ከህዝቡ ጋር እንደሚቀላቀሉ በኦሪት በተሰጣቸው ህግ መሰረት ይናገራል። እና ኢየሱስ ይሄኛው ነገር ከዚህ ጋር ገብቷል? እንዴት እንዲገባኝ ነው። እሺ ቆይ እንደዚህ እናድርገው እስኪ እንትን ፈኒ በሆነ ሁኔታ ልመልስልሽ እና የሞተ ነገርንም አይነካም ለእግዚአብሔር የተለየ ይሆናል ተብሎ የተነገረለት አንድ ጉልቤ ሰውዬ አለ ባይብል ላይ ብሉይ ኪዳን ናዝራዊው ሳምሶን። እሺ 1000 ሰዎችን የገደለው በምንድን ነው? በአህያ መንጋጋ፣ በሞተ አህያ። ለዛውም ትኩስ ነው ነው የሚለው መንጋጋው። ያ ማለት አህያው ከሞተ ምናልባት ገና ሳምንቱ ነው ማለት ነው። ስለዚህ የሞተ ነገር ነክቷል፣ ናዝራዊነቱ ቀርቷል አልቀረም። እሺ ከዛ በኋላ ደግሞ ፈኒ ነው ያልኩሽ ለዛ ነው። ሚድቫል ኤጅ ላይ ደግሞ በጣም የሚያስቅ እንትን ነበረ እስልምና እንዲነሳ ያደረገ እኛ የምንጨቃጨቅበት የነበረ የሚያስጠላ አይነት ሚድቫል ኤጅ ቴዎሎጂዎች ነበሩና ምን የሚል ነው ዝንብ ቁርባኑን ከነካ ቁርባኑ ይረክሳል ወይ ዝንባ ትቀደሳለች አይነት ነገር። መልሱን ንገሪኝ። ስጋ ወደሙ ተዘጋጅቶ ቀርቦ ዝንብ ቢያርፍበት ዝንቧ ትቀደሳለች ወይስ ቁርባኑ ይረክሳል እያሉ ይፈላሰፉ ነበር። ለማንኛውም ሁለቱም መልስ ናቸው። አረ ነው አንዳንዴ ኢሬሌቫንት ነው የምለው እኔ። ሁለቱም መልስ ነው ሳይሆን ኢሬሌቫንት ነው ጥያቄው ነው የምለው። እና ኤኒዌይስ ወደ እንትኑ ስንመጣ Christ is the true source of life. ኢየሱስ ክርስቶስ እውነተኛ የህይወት ምንጭ ነው። ኢየሱስ ክርስቶስ ምንጭ ነው። He is the fountain of truth. የእውነት መገኛ ነው። ኤንድ መድኃኒት ነው። ኦኬ ይህን የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። መድኃኒት ሲታመም አይታችሁ ታውቃላችሁ? ምዕመናን መድኃኒት ራሱ ሲታመም አይታመምም መድኃኒት። ኦኬ ስለዚህ እዛ ጋ ብሉይ ኪዳን ላይ ሌቪቲካል ኦርደር ኦር ለሌዋውያን የተሰጠ ኦርደር አለ። ህዝቡን ፔኩላር ከማድረግ አንጻር ያጠገባቸው ከነበሩ ከአሕዛብ ነገስታት አንጻር አማሌቃውያን የሚባሉ አሞናውያን የሚባሉ ከነዓናውያን የሚባሉ ካናናይትስ ከነዛ ፔኩላር ህዝብ እንደሆኑ የተለዩ ህዝብ እንደሆኑ ኦርደር ሲያስቀምጥ ነው። እዛ ጋር እንትናን አትንካ እንትናናት እንትን አሁን ኢቨን ከወር አበባ ጋር በተያያዘ ምንድን ነው የሚባል ህልመ ሌሊት ነው ምናምን ነው የሚባል ነገር አለ። ለወንዶቹ ደግሞ ከእሱ ጋር በተያያዘ ምናምን በማይክሮስኮፕ ዲኤንኤ ይታያል አይደል? ልክ ዲኤንኤ በማይክሮስኮፕ እንደሚታየው ያውና ኃጢአት ማለት ያኛው ነው ተብሎ የሚነገርለት አይደለም። ኃጢአት ኢቭን በዛ መንገድ አይደለም የሚተላለፈው። አይደለም ነክተል ይተላለፍ ማለት ነው። ኦኬ ነክተል ይተላለፍ። ስለዚህ ክርስቶስ ኢየሱስ በተለይ ዮሐንስ 5 አይ ቲንክ ይመልሷል ብዬ አስባለሁ። he is the true source of every
ጉድነስ ማለት ነው። የየትኛውም መልካም ነገር የየትኛውም እርሱ መልካም ነው እያለ በ6 ቀናት ውስጥ የፈጠረው ማለት ነው መልካም ነው እያለ የተናገራቸው ነገሮች ሁሉ ምንጭ ነው። እሱን ያ ነገር መልሶ ሊያጠቃው አይችልም። ለምን? ከሱ ውጭ ስለሆኑ ማለት ነው። እነዛ ኃጢአት አያቆም የተባለው ለዛ ነው። እንደ ኃጢአት አካል ኖሮት ፐርሰን ሆኖ ምናምን ኢንተርቪው ልናረገው ሄደን እንደው ኢየሱስ የሚባል ሰው ታውቃለህ ቢባል አላቆም ነው የሚለው ኃጢአት። አማንን ታውቀዋለህ እንዴ ሲባል ቅድም አግኝቼዋለሁ ነው የሚለው። አስቻ አንተንስ ያገኘስ አስቼን አይተው ነበር? አሁን ከደቂቃዎች በፊት አይቼው ነበር ይላል። ክርስቶስን ብቻ ነው አላውቀውም ሊል የሚችለው ማለት ነው። አያውቁም፣ ኃጢአት አያውቁም። ማንን? ኢየሱስ ክርስቶስን። ስለዚህ እርሱ የነዛ መልካም ነገሮች የሆኑት ሁሉ ምንጭ ስለሆነ እሱን መልሶ አታክ የሚያደርግ አይደለም፣ የተበከሉትን ነው አታክ የሚያደርገው። ምክንያቱም ሌዋዊውን ሄደ ያንን አትንካ የተባለው ሌዋዊ ራሱ እኮ የራሱን ኃጢአት እንትን ለማለት ደም ይዞ ገባ የለ እንዴ? የራሱ ስለዚህ እሱ ራሱ የተበከለ ነው። ስለዚህ የስርዓት ጉዳይ ነው ማለት ነው። መንካት አትንካ፣ እንደዚህ ግለጠው አትግለጠው፣ ያዘው አትያዘው፣ ኢትስ ማተር ኦፍ ስርዓት ነው። ኢንትሪንሲካሊ ያ ነገር ክፉ ስለሆነ አይደለም። እግዚአብሔር የፈጠረው ነገር ክፉ የለም። የአያ መንጋጋው ክፉ ነው እንዴ? ሳምሶን ያነሳው አያ መንጋጋ የሆነ ክፋት የሚባል ነገር ወሮታል? አልወረረው። ያለው ምንድነው ሲባል እግዚአብሔር ስታንዳርድ ሲያስቀምጥ ያንን ስታንዳርድ ስትተላለፍ ነው ክፉ የሚሆነው። ክፉ ነው የምትለው ስታንዳርዱን ስትተላለፍ ነው። ኢየሱስ ክርስቶስ የሚተላለፈው ስታንዳርድ የለውም። አንደኛ እንደ ብሉይ ካህናትም አይደለም። እሱ በሚሻል ኪዳን እንደ መልከ ጸዴቅ ባለ ክህነት የዘላለም ካህን ተብሎ በመሐላ የተሾመ ነው። ከይሁዳ ነገድ ቢመጣ ማለት ነው። በመሐላ ነው እሱ የሆነው የዘላለም ሊቀ ክህነት። ስለዚህ እሱ ሶርስ ነው እንጂ ሶርሱ ውስጥ ተጠቃሎ የሚነገርለት አይደለም። ሶርሱ ውስጥ ተጠቃሎ የሚነገር ምንድን ነው? ይሄ የመጡ ነገሮች ውስጥ ተጠቃሎ የሚነገረን እኛ ነን። በሰንበት አትስሩ ተብለናል እያልን እናውራ የምንችለው እኛ ነን። እሱ ግን ቢሰራ እኔ ነኝ ሕጉን የሰጠኋችሁ እኔም ቢሆን አልሰራም አላለም እግዚአብሔር አይደል? እኔም ብሆን እንደዚህ ባረግ ምናምን አላለም። ስለዚህ ለእሱ አፕላይ አይደረግም ነው ያ። ሜይ ቢ ሲፋን መልሼ ከሆነ ያ በጣም በጥሩ ሁኔታ ነው የመለስከው። እኔ ሁለት ነገር ስትናገር በጣም ደስ ያለኝ መድኃኒት አይታመምም እና የብክለቱ መድኃኒት ነው ያልከው ማለት ነው። እና አውግስጢኖስ በጣም የሚገርም ልክ አንተ የተናገርከውን አይነት የተናገረውን ላንብብላችሁ። አማንሻ የተወለደው በኃጢአት የተበከለ ትስብት ሳይሆን ብቻውን የሆነ የብክለት ሁሉ መድኃኒት ነው ብሎ በጣም ደስ የሚል ነው። እና ልድገመው መሰለኝ እስኪ አንድ ማይኳን ዝጋት አንተ። የተወለደው በኃጢአት የተበከለ ትስብት ሳይሆን ብቻውን የሆነ የብክለት ሁሉ መድኃኒት ነው ብሎ ጽፎ ነበረ። ኢየሱስ ክርስቶስ ያለ ኃጢአት ነው የሚለውን ለመናገር እና በጣም ግሩም ነገር ነው። አማንሻ የመለስከው ተባረክ። ሲፋንዬ እንደተመለሰች ተስፋ አደርጋለሁ። ዜማችን እንደዚሁም ደግሞ እሺ ማን ነው ዘ ትሩዝ እንዲሁም ደግሞ G77 ሰላም እኔ ጥያቄ ነበረኝ ለአማን ሻሎም። እንደዚህ ብዙ ከአንተ በፊት ቆይ ዜማ አለ አለሁ። እንዴት ናችሁ? እንዴት ነሽ? ሰላም ነው? ደህና ነኝ እግዚአብሔር ይመስገን። አማኒ ጌታ ኢየሱስ አብዝቶ ይባርክህ። በጣም ሁሌ በምትሰጠው እንደዚህ ተጠይቆ በምትሰጠው መልሶች ሁሌ ይገረማለሁ እና ጌታ አብዝቶ ይባርክህ። ተባረኩ። እኔ ጥያቄ የለኝም። መልካም እህታችን። እሺ ዘትሮስ ሴድ ኦኬ ቴንክ ዩ አማንዬ፣ ጸጋውን ያብዛል ጌታ። ጥያቄ ሚስጥረ ስጋዌ ላይ ነውና በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲል ለእኔ እንደምረዳው በስክሪፕቸር ሁሉ በሱ የሆነው ስለ ኢየሱስ እየተረከለት ነው ለሙሴ የሚጽፍልንና ለአብርሃም ቤት የተገለጠው አንዱ እግዚአብሔር እንደሆነ አምናለሁ። በሶስት ሰዎች ሆኖ መጣ አብርሃም ቤት።
አንዱ እግዚአብሔር ነው። 19 ላይ ሁለቱ መላእክቶች እንደሆኑ እናውቃለን። እና ምስጢረ ስጋዌ ይሄንን በምን ይገልጿል? አብርሃም ቤት የተገለጠው ስጋ ከማነሳ እዛ ላይ ምስጢረ ስጋዌን እንዴት ብሎ ይፈተዋል ቴዎሎጂው? አንትሮፖሞርፊክ ነው። ይሄ አሁን ከማርያም መጥቶ ያለፈበትን ኦር በማርያም በኩል ስጋን በወሰደበት ኮንሴፕት አድርጋ አይደለም የምታወራው። ዞሮ ዞሮ አንትሮፖሞርፊክ ተብሎ ነው የሚጠራው። ለምን ኢቨን ወደ እግዚአብሔር ለምን ትሄዳለን? ልክ ነባይ አንደኛው እግዚአብሔር ነው እዛ ውስጥ ያለው። ያ እግዚአብሔር ተብሎ የጠራውም ኢየሱስ ነው ብለን የምናምነው አዘ ፕሮቴስታንት። ሶስቱም እግዚአብሔር በሚል ልክ ነው። ያ ሶስቱም እግዚአብሔር ነው በሚል አሁን የአብርሃሙ ስላሴ ምናምን ብለን አይደለም የምንረዳው። አንዱ ነው እግዚአብሔር እዛ ውስጥ አንዱ ከአብርሃም ጋር ወደኋላ ቀርቶ የነበረው ነው። ከአብርሃም ጋር ቀርቶ የነበረው ማን ነው ሲባል አብርሃም አይቶኛል በሚል ወይ ዮሐንስ ወንጌል ላይም ስለነገረን ያየው ኢየሱስን ነው የምንለው። አሁን እግዚአብሔር ስጋ ባለው መልኩ ተገለጠ። ኑ እግራችሁን ታጠቡ፣ ፍሪዳም አረደ፣ ብሉ ምናምናም ብሏቸዋል። እነዚያ ሂውማን እንትኖች ታይቶባቸዋል። ጥያቄው እንደው ለእግዚአብሔር እግዚአብሔር ሁሉን ቻይ ነው ሊያደርገው ይችላል ምናምን ብለን እንፍታና መላእክት ስጋ ይበላሉ እንዴ? ሁለቱ መላእክት ናቸው አይደለ? ቀድሞ እዛ ገብቶ ምግብ በልቶ የነበሩት። ያው ስክሪፕቸር ካለ እግዚአብሔር ታላቅ ነው እኛም ማናውቀውም ስለሚል ካለ አለ ነው መቀበል አለ ነው። እንትኑን አንትሮሞርፊዝም የሚለው ሞር እንትን አሰርት አድርገን ለመውጣት ነው። በዚህ አጋጣሚ ያው ስጋ መብላትን እግዚአብሔር ይደግፋል ነው። ስጋ የምትበሉ ሰዎች ምን በላ ሰዎች ፈቅዷል። ኦሪት ዘፍጥረት ምዕራፍ 9 ላይ ፈቅዷል ስጋ እንዲበሉ። ድሮ ኦሪት ዘፍጥረት ምዕራፍ 1 ላይ አይ ፈቅዷል ሳይሆን ራሱን በልቷል ነው እኮ ሐሳቡ። ያ ጌታ ነው ኢየሱስ ነው። ሲሪየስሊ ምንድነው አንዳንድ ጊዜ አንዳንድ ክርስቲያኖች ስክሪፕቸርን እኔ በግሌ የምረዳው በምንድነው ከካቶሊክ ባክግራውንድ ነው የመጣሁት። በጣም ጭምልቅልቅ ያለ ዱርዬ ላይፍ ውስጥ ምናምን ነገር ነው ያሳለፍኩት ላይፌን እና ያው መሸወድ ምፈራ ሰው ስለነበርኩኝ ያው ድሮ ውርድና አለመሸወድ ብልዬ ማሰብ በአስተዳደጌ እንደዛ ስለሆነ አላምናቸው ነበር። ቄሶቹን ይፎግራል ነው ይፎግራል እንዴ ብዬ ነው ያደግኩት። በግድ ነው የምሄደው ቤተክርስቲያን እና ግን የሆነ ሰዓት ላይ ስክሪፕቸርን ዝም ብዬ መጽሐፍ ቅዱስን ያው በርጫዬንም ይዤውን ምንም ይሁን ኢንከሬጅ አላደርግም። በዓለም እያለው ጀምሮ ነው ቃሉን መለማመድ የጀመርኩትና አሁን ላይ የደረስኩበት ላይ ለምሳሌ ሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ መልአኩ መጥቶ ስሙን አይጠራውም። ማቴዎስ ወንጌል ላይ ለዮሴፍ ስሙንም ኢየሱስ ትለዋለህ ምክንያቱስ ህዝቡን ከኃጢአታቸው ያድናቸዋል ሲል፣ ሉቃስ ላይ 2:11 ላይ ግን መድኃኒት ብሎ ይገልጸዋል ማለት ነው። እርሱም ክርስቶስ ጌታ የሆነ ብሎ ስሙን መድኃኒት ይለዋል። እና ይሄ መድኃኒት ደግሞ ብሉይ ኪዳን ላይም አለ። ለምሳሌ ኦሪት ዘፍጥረት ምዕራፍ 49 ቁጥር 18 ላይ ስለ ዳኛው ትንቢት ሲናገር ለዳን እግዚአብሔር ፈርዶልኛል ስትል ዳን ስላለችው እግዚአብሔር ሆይ መድኃኒትህን እጠብቃለሁ ብሎ እስራኤል ይናገራል እንደ ነብይ ሆኖ ማለት ነው። እና ብዙ ጊዜ ኦልሞስት ወደ 70 ምናምን ጊዜ መድኃኒት፣ አዳኝ፣ ታዳጊ እያለ የሸዋ እያለ ይገልጸዋል በዕብራይስጥኛው ወይም ደግሞ በአረማይክ ስሙ። በአማርኛውም እንደዛው ተተርጉሞልናል። እና አንዳንድ ሰዎች በመሳት ከድንግል ማርያም የጀመረ ይመስላችኋል። ግን ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ እያለ አብ ስለ ልጁ ነው የሚተርከው። ሙሴ ይጽፍልናል ማለት ነው። ግን ጥያቄ የሚሆንብኝ ለእኔ የሚጋጭብኝ የእውነት የሚጋጭብኝ ከምስጢረ ስጋዌ ጋር አብርሃም ቤት የተገለጠው እንዴት ነው የተሰገው የሚለው ጥያቄ ይመጣብኛል። ተሰግሆ አይደለም የሚነገርለት ነው እዛ ቦታ ላይ ተሰግሆ አይነገርለትም። ለምንድነው ተሰግሆ ማይነገርለት? ደሴም ቲንግ እዛ ላይ አንዱ እግዚአብሔር ላይ ታይቷል የተባለው መልአኩ ላይም ታይቷል እኮ ነው። ስለዚህ መላእክቶቹም ተሰግሆን ተካፍለዋል ማለት ነው አይደለም? አሚን። ኦሪት ዘፍጥረት ምዕራፍ 6 ላይ የእግዚአብሔርም ልጆች ከሰው ልጆች ጋር እያለ ሚስቶችን ለራሳቸው ወሰዱ። እግዚአብሔርም እርሱ ስጋ ነውና መንፈሴ ከእሱ ጋር ለዘላለም አይሆንም እድሜው 120 ዓመት ይሆናል እያለ አማንሻ ከእንትን እንዳንወጣ ትሩዝ
አሁን እያወራን ያለ ነው ከዚህ ከምስጢረ ስጋዌ ጋር ስለሆነ ከዚህ አቅጣጫ ጋር ብቻ ጠይቅ። አሁን እሱ ይገናኛሉ። አሁን ዘፍጥረት 18 ላይ ያለው ለአብርሃም የተገለጠው ከስጋዌ ጋር ያገናኘዋል ወይ? አይገናኝም። ስለዚህ ያለን ብቸኛ አማራጭ ስክሪፕቸር እግዚአብሔር ታላቅ ነው እኛም አናውቀውም የዘመኑም ቁጥር አይመረመርም በሚለው እንዘጋለን ማለት ነው። በሱም ትዘጋዋለህ። ግን ለምንድነው ያንን ኢንካርኔሽን ብለን ማጠራው? ኢንካርኔሽን ብለን ለምንድነው ማጠራው? ሁለታችንም ዘሴም ፔጅ ላይ ስለሆነን ስለ ሶስቱ ኢንቲቲዎች ሶስቱ ማን ማን ናቸው የሚለውን ነገር በስርዓቱ ሁለታችንም አንድ ፔጅ ላይ ስለሆነ አንዱ እግዚአብሔር ነው፣ ሁለቱ መላእክት ናቸው። ሶ ሴም ቲንግ ነው። ሁለቱ መላእክት ላይ ማፕን ያደረገው አንዱ እግዚአብሔር የተባለው ላይ ማፕን ያደረገው ሶስት ሰዎችን አየ ነው ማለት። ሁለቱ ሰዎች ይለያሉ፣ አንደኛው ደመቅ ይላል ምናምን አላለም። ሶስት ሰዎችን አየ። ደን ወደ ቤቴ ግቡ አላቸው፣ ግድ አላቸው ይላል። ከዛ እግራቸውን አጠበ፣ ከዛ ምግብ የሰባውን ፍሪዳ አረደላቸው፣ በሉ በፊቱ ምናምን። ስለዚህ ሲታዩ ሶስቱም ሶስት ሰዎች ሆኖ ነው የተገለጡት። ስለዚህ ሰውነት የሚለውን ነገር እዛ ጋር ኢንካርኔሽን ብለህ ለእግዚአብሔር ብቻ አድርገህ የምታወራው ነገር አይደለም። ለእግዚአብሔር ኢንካርኔሽን ያሳያል ካልክ ለመላእክቱም ኢንካርኔሽን ያሳያል ማለት ግዴታ ስለሚኖርብህ ማለት ነው። ተመሳሳይ ነገር ስለሆነ የታየው እዛ ጋር ኢንካርኔት የሆነው በላ ካልክ ኢንካርኔት የሆነ መላእክትን በልተዋል ሁለቱም። ሶ መቀየር ያለብህ ኢንካርኔሽን የሚለውን አይዲያ ነው ቶታሊ መቀየር ያለብህ። ስለዚህ ኢንካርኔሽን አይደለም እዛ ጋር ያለው ምንድን ነው። አሁን ሌሎች ቦታዎችም ላይ እኮ አለ። ለምሳሌ እኔ የሚገርመኝ እሱኛው አይደለም አሁን ያነሳው ሳይሆን ሞር የሚደንቀኝ ዘጸአት 30 አካባቢ ላይ ሙሴ 72ቱን የእስራኤል ቤት ሽማግሌዎችን ይዞ ተራራ ላይ ወጣ ነው አይደለም የሚለው 24 ላይ እና 24 ላይ ነው እንደ ወደ ተራራ ወጣ። ኦኬ እሺ 24 ተገለጠለት። ምን ይላል? ኪዳኑን መጽሐፍ ካነበበላቸው በኋላ በዚህ ሁሉ ቃል እግዚአብሔር ከእናንተ ጋር የሚገባው የቃል ኪዳን ደም እነሆ ብሎ ከረጨባቸው በኋላ ሙሴ፣ አሮን፣ ናዳብ፣ አቢሁ እና 70 የእስራኤል ሽማግሌዎች የእስራኤልን አምላክ አዩ፣ በፊቱ በሉም ጠጡም፣ እጁንም አልዘረጋባቸው፣ የእስራኤልንም አምላክ አዩ ይላል። አይ ቲንክ እንደዛ አዩሽ። ቀጥል እያነበብኩ ነው። አምና ሪዲንግ በስልኬ አንተ ጎበዝ ነህ እንደዚህ እንትን መያዝ ላይ ማለት ነው። 24 ላይ እኔ የምፈልገው ሀሳብ ስላለ ማለት ነው እዛ ላይ ሞር የሚደንቀኝ አሁን እኔ አውጥቼዋለሁ። ለምሳሌ እንደዚህ ይላል ከቁጥር 8 ጀምሮ አንተ ካነበብከው ልጀምር። ሙሴም ደሙን ወስዶ በሕዝቡ ላይ ረጨው። በዚህ ቃል ሁሉ እግዚአብሔር ከእናንተ ጋር ያደረገውን ቃል ኪዳኑ ያደረገው የቃል ኪዳኑ ደም እነሆ። ሙሴ አሮንን፣ ናዳብንም፣ አብዲዩንም አብዩድንም ከእስራኤል 70 ሽማግሌዎች ወጡ። ወዴት? ወደ ተራራው ወጡ። የእስራኤልን አምላክ አዩ። ከዛ በኋላ ተመልከት፣ አሁን ቅድም በላ ጠጣ ምናምን ዘፍጥረት 18 ካለው ጋር ሞር ይጠነክራል ይሄኛው። እንደውም ከ7 ወይም ከ6 ጀምረ ካነበብከው የቃል ኪዳኑን መጽሐፍ አነበበላቸው የህጉን። ህዝቡም እናደርጋለን እግዚአብሔር ያለን እንሰማለን ብለው ኪዳን ሌላ አይዲያ ስለሆነ እኮ ነው የዘለልኩት ብሮዬ። ምንም አሁን 18 ላይ ያወራን ካለ ነው ጋር ምንም የሚገናኝ ሀሳብ ስለሌለው ነው። የሚገናኝ ሀሳብ ያለው ታች ላይ ነው። እና የእስራኤልን አምላክ አዩ ቁጥር 10 ላይ ነው ያለው። የእስራኤልን አምላክ አዩ፣ ከእግሩም በታች እንደ ሰማይ መልክ የሚያበራ እንደ ብሩህ ሰምፔር ድንጋይ የሚመስል ወለል ነበረ። የሚያበራ እንደ ብሩህ ሰምፔር ድንጋይ የሚመስል ወለል ነበር ይላል። ወለሉን ይዞ ነው የመጣው ከላይ ሲመጣ የሆነ ወለሉ ላይ እየተራመደ ምናምን ዌብ ነው አይዲያ ነው ገብቷል። ግን ራሱን በዛ መንገድ ገልጧል። ሲጀመር እግዚአብሔር መሆኑን የምናውቀው በዛ ነው። ባይዞ የሆነ ኢዚሊ ዲፋይን የምታደርገው ነገር ከሆነ መለኮት በምን ታምር ነው የሚሆነው? ይሄ ማለት ይሄ ነው የምናውቀው አይደለ? ሌሎች ቦታዎች ላይ ምናምን እያልን ለእግዚአብሔር የምንናገርለት ከሆነ ምኑ ጋር እግዚአብሔር ሆነ ነው? ከአእምሮ በላይ ነው መሆን ያለበት፣ ከአእምሮ በላይ ነው። ስለዚህ እዚህ ጋር ዳይሬክትሊ ይህንን ይመስላል ብለህ ኤክስፕሌን ልታደረግ በማትችለው ሁኔታ ዘጸአት 24 ላይ ሲገለጥ ያለ፣ ዘፍጥረት 18 ላይ ደግሞ በሚታይ መልኩ እየተራመደ ምናልባት ሸበጥም አድርጎ ሊሆን ይችላል፣ ባዶ እግሩም ሊሆን ይችላል፣ አይታወቅም። እዛ ጋር ደግሞ ኤክስፕሌን ሊደረግ በሚችል መልኩ ቁጭ ብሎ እግሩን ታጥቦ በልቶ ከመላእክቱም ሌሎቹ በስጋ ምንድን ነው በሰውኛ የተገለጡቱ በልተው ሄዱ ምናምን የሚል አለ። ዳስ ቢዮንድ አወር ኮምፕሬንሽን፣ የሆነ ከአእምሯችን በላይ የሆነ ነገር ነው። ግን ዞሮ ዞሮ በኢንካርኔሽን አንፈታውም። እዛ ጋር ያለው ኢቨን ፕሪ ኢንካርኔት ጂሰስ ብለን ስናወራ
ስጋን እያሰብን አይደለም የምናወራው። ስለ ክርስቶስ ቅድመ ኑባሬ ስናወራ ፕሪኢንካርኔት ጂሰስ እንላለን አይደለ? ቅድመ ትስብእት የሆነው ክርስቶስ እያለን እንጠራለን። ቅድመ ትስብእት ብለን ስናወራ እንኳን ስጋን እያሰብንለት አይደለም የምናወራው። ኦኬ ሶ ያ ይህን ይመስላል። ቴንክ ዩ አማንዬ። ከአርስቱ ውጭ ይወጣል እንጂ ይሄ ሉቃስ 2:11 ላይ ያለው መድኃኒት የተባለውና ዘፍጥረት 49:18 ላይ ያለው እግዚአብሔር ወይ መድኃኒትህን እጠብቃለሁ የሚለው እዚህ ስለ የሽዋ እያወራ ነው ብለህ ታምናለህ? ስለ የሽዋ ነው ተጠቅሷል። በብሉይ ኪዳን ስሙ ተጠቅሷል። አያውቁትም ነበር እንጂ አይሁዶች። በስጋ ተገልጦ በስርዓቱ ስለ እናንተ ትንቢት ነው የተናገረው አይደለ? ጴጥሮስ ያለ ይመረምሩት ነበረ፣ በየትኛው ጊዜ ግን እንደሚሆን አያውቁትም ነበር ነው እንጂ የተባለው። በቃ ያውቁታል በደንብ። አባቶችና ነቢያት ይህን ጊዜ ጠበቁ የሚለው ማለት ነው። ጌታ ይጠብቁ ነበር፣ ይመራመሩ ነበር፣ ግን ቤት ምን እንደሆነ አልተገለጠላቸውም ነበር። አንዳንዶች ስሙ አይልም እና እሱ አይደለም የሚሉ ሰዎች ስለሚያጋጥሙኝ ነው ስም አልጠቅስም። ተባረክ አማንዬ። ስቴይ ብሌስድ። እሺ ቴንክ ዩ። ኦኬ ተባረክ። አትጥፋ፣ ይህ ልጅ አትጥፋ ወንድማችን። እሺ ቅዱሳን እንግዲህ አማንሻ ተባረክ። ጨረቃ አለሽ? እስካሁን ዘግታ አለሽ? እሺ ጨረቃ አይለችም። ቤታችን አለሽ? ስልክ ገባ። ጥያቄ የመጨረሻ ጥያቄ እሷ ካላት ትጠይቅና ማኒሻ ረጅም ሰዓት ነው እንትን ያለው። መልካም መልካም። እሺ አማኒ ወደኋላ ልመለስ ነው። የሮሜ ቅድም የሮሜ 8ን ሀሳብ ስትፈታ የምሳሌ የሚለውን ሀሳብ የፊልጵስዩስ 2 ላይ ያለችውንም በሰው ምሳሌ የሚለውን በዛ መንገድ መፍታት ይቻላል። ራሱ ነው ወርዱም ሞርፌ ነው ሀሳቡ። በሰው መልክ ተገለጠ ሲባል ሰው ሆነ ነው። ዞሮ ዞሮ ሰው ሆነ ነው። ሞርፌ ማለት ቤዚክ ሂውማን አይደንቲቲ ተብሎ ነው የሚጠራው። ባይዞ ሞርፌ የሚለውን ቃል በተለይ ፊልጵስዩስ ምዕራፍ 2 ላይ ያለውን ሀሳብ ስታወራ ኢን ዘ ኢሜጅ ኢን ዘ ላይክነስ ኦፍ ማን ሲል ሁለቱንም ሞርፌዎች ነው የሚጠቀመው። በእግዚአብሔር መልክ ሲኖር ሳለ የሚለውና በሰው መልክ ተገልጦ የሚለው ሁለቱም ዘሴም ናቸው ቃላቶቹ ማለት ነው። ሞርፌ የሚለው ማለት ነው። ስለዚህ በእግዚአብሔር መልክ ሲባል ቤዚክ የእግዚአብሔር አይደንቲቲ። ስለዚህ እግዚአብሔር ሆኖ ሳለ አዲሱ መደበኛ ትርጉም ደህና አድርጎ ነው የፈታው። እርሱ በባህሪው እግዚአብሔር ሆኖ ሳለ ይላል። ለምን? ሞርፌ ማለት ኢንትሪንሲክ ሂውማን ምንድነው? ኢንትሪንሲክ ኔቸር ማለት ነው። ሞርፌ ማለት መልክ፣ ገጽታ የሚለውን ነገር ይይዛል። ስለዚህ በእግዚአብሔር መልክ ሲል በእግዚአብሔር አይደንቲቲ ወይም እግዚአብሔር ሆኖ በሰው መልክ፣ በሰው አይደንቲቲ፣ በሰው መልክ ወይም በሰው ማንነት ሆኖ ማለት ነው። ስለዚህ በኃጢአተኛ ስጋ ምሳሌ ወይም በኃጢአተኛ ስጋ መልክ ሲል ሂውማን ኔቸሩን አስፔክት ነው እያወራ ያለው። ኃጢአተኛ የሚለውን ኃጢአትን ሳይሆን ፕሪሳፖዝ እያደረገ ያለው በኃጢአተኛ ስጋ የተላከው ትክክለኛ 100% ሂውማን በሆነ ኔቸር ነው የተላከው፣ ግን በኃጢአተኛ ስጋ አይደለም። ምሳሌው ነው፣ በምሳሌው ነው እንጂ በኃጢአተኛ ስጋ ውስጥ አድርጎ አይደለም የላከው። ሲልክ ኦር የኃጢአተኛ ስጋ ባህሪ እንዲካፈል አድርጎ አይደለም። ያ የለበትም። ግን ምንድነው ምሳሌ የሚለው ቃል ቤዚክ ሂውማን እንትኑን ያሟላል ነው። ቤዚክ ሂውማን ኔቸሩን ያሟላል የሚለውን አይዲያ ብንይዝ አሪፍ ነው። ኮሊን ማንሰል ሚዩት ላይ ነው እያወራ ከሆናች። ኦኬ ሚዩት ነኝ እንዴ? ቅዱሳን ይህንን መጽሐፍ ግዙ። በጣም የሚገርሙ ሰው ናቸው። ቄስ ኮልማንስል ይባላሉ። እንግሊዛዊ ናቸው። ያኔ በጃንሆይ ጊዜ ሰራዊተ ክርስቶስ የሚባል አቋቁመው የሚገርም ወደ ቤተክርስቲያን በኦርቶዶክስ ምናምን ብዙ ሰርተዋል። በቃ እሳቸው እና አማርኛችንን አጥንተው
በአማርኛ የጻፉት መጽሐፍ ነው። እንግሊዛዊ ናቸው ልባሩ። በአማርኛ ነው የጻፉት። 3 ትልልቅ መጽሐፎች ጽፈዋል። ትምህርተ እግዚአብሔር የሚል በቄስ ኩልማንሰል፣ ትምህርተ ክርስቶስና ትምህርተ መንፈስ ቅዱስ የሚል ኢትዮጵያ ውስጥ ያላችሁ በተለይ ይህን ታግኝታላችሁ። እኔ አስልኬ እህቴ ልካልኝ ነው ይህንን ማለት ነው። የኔ ተገነጣጥሎብኝ እና የእሳቸውን መጽሐፍ ይህንን አንብቡ። በጣም መሰረታዊ ነው። በቃ የቴዎሎጂ ቋንቋ ተጠቅመው ትምህርተ ክርስቶስን በደንብ ያስተምራሉ። ትምህርተ እግዚአብሔርም አላቸው። እሱንም አጥኖት ለማለት ፈልጌ ነው። እንደዚሁም ደግሞ አምደ ሃይማኖት የሚል የእሳቸው የሚጽፉት መጽሐፍ አለ። አምደ ሃይማኖት እንፈልጉና የእሳቸውን አንብቡት። የእሳቸውን መጽሐፍ አስገራሚ ነው። እንደዚሁ በተለይ ሌላ ምን እመክራችኋለሁ፣ ታላቁ ልውውጥ የሚል የእሳቸው መጽሐፍ አለ። እዛ ላይ እሱንም አንብቡ። እንቀጥላለን እንትናችንን ውይይታችንን እንቀጥላለን። በሁለቱም አቅጣጫ አማኒሻ ምን ትላለህ? ትምህርተ ክርስቶስንም ጎን ለጎን ደግሞ ትምህርተ ክርስቶስ በታሪክ ውስጥ ብንሄድበት ያ ይሰፋል። ታሪካዊ ሂስቶሪካል ክሪስቶሎጂ ሲሆን ይሰፋል፣ ግን ያሉ ሜን አይዲያዎችን አውጥቶ መናገር ይቻላል። ያ እስፔሻሊ ደግሞ በታሪክ ውስጥ ዛሬ ላይ የሚነሱ ነገሮች ዛሬ የተነሱ ሳይሆን ገና ከአንደኛው ክፍለ ዘመን ጀምሮ ተነስተው እንደነበረ እሱንም በደንብ አንተን በል መጨምረው አሲ ማለት ምን ይባላል መሰለ፣ በአባባል ደረጃ አይ ቲንክ ስፐርጀን ነው የተናገረ የሚባለው፣ ቻርልስ ስፐርጀን ምን ይላል? there is no new thing in theology except heresy ይላል። በነገረ መለኮት ውስጥ አዲስ ነገር አሁን የምናመጣው ነገር የለም ምንፍቅና ካልሆነ በቀር ይላል። ማለት መነገር ያለበት ኦርቶዶክሲ የሆነው ቀጥተኛ የሆነው ነገር ይሄ ነው መታመን ያለበት ተብሎ የሚታመኑ ነገሮች በሙሉ በታሪክ ተነግረዋል። ሶ ለዛ ተቃራኒ የሚሆን ነገር ካመጣ ነው እንጂ ይሄ ነው አዲስ ነው በቃ በዚህ መንገድ ማየት እንችላለን ብለህ የምታመጣው አዲስ ነገር የለም። ስለዚህ ምዕመናን እኔ አሁን እንደዚህ ነው ማምነው ምናምን ስትሉ ቀይ እንደኔ ያመነ አይጠፋም በየትኛው ላይን ውስጥ ነኝ ብለህ ቼክ አድርግ ነው። ገብታችኋል? መቼም አዲስ ነገር ልታስቡ አትችሉም። መቼም ማለት ነው። ታሪክን አስቡት። 2000 ዓመት ውስጥ እንደናንተ ያሰበ ላይኖር ይችላል ተብሎ እንግዲህ ሊታመን አይችልም አይደል? አለ እንደናንተ ያሰበ በደንብ አለ። ግን ያ ያሰበው ሰው ያሰበው ነገር ትክክል ነው ወይ? እንዴት ነው የተዳኘው? ኦርቶዶክሲ ሲባል ቸርች እንዳታስቡ። ኦርቶዶክሲ ማለት ቀጥተኛ የሆነ ትምህርቶች እንደማለት ነው። እኛ አሁን ሪፎርምድ ኦርቶዶክሲ እንላለን። ሪፎርምድ በኔ ላይን ማለት ነው። ሪፎርምድ ኦርቶዶክሲ ከተባለ ሪፎርምድ ተብሎ የሚጠሩ አብያተ ክርስቲያናት ልክ እንደ ፕሬስቢቴሪያን ያሉ እንደ ሪፎርምድ ባፕቲስት ያሉቱ ለእንትን አያመጡም፣ ለዲስከሽን አያመጡትም። በቃ ታምነዋለህ፣ ታልፈዋለህ፣ አምነት ታልፈዋለህ ነው። ኦኬ። ስለዚህ ኦርቶዶክሲ ሲባል የሚታመን ማለት ነው። ቀጥተኛ የሆነ የሚታመን እንደማለት ነው። ስለዚህ እነዚህ ኦርቶዶክሲ ውስጥ ነው ያለሁት ወይስ አይደለሁም የሚለው ነው ቼክ ማድረግ የሚኖርባችሁ። ኦኬ፣ ቼክ ማድረግ የሚኖርባችሁ እስቲ እንደኔ ያመነ አለ ወይ? አሁን ላይ ቻትጂፒቲም አለ ጀሚናይም አለ። ጥያቄያችሁን ታስገቡና ሂስቶሪካሊ የነገር ተነስቷል ወይ ብላችሁ ቼክ አድርጉ እስቲ። ከዛ እዛ ላይ የተነሱ ዲስከሽኖችን ማግኘት ትችላላችሁ ኢሚዲየትሊ ማለት ነው። መጽሐፍት የማግኘት አክሰሱ የሌላችሁ ሰዎች እንደዛ ለማለት ነው። ኦኬ፣ አስቸ መጠጣት ይችላል። ሚዩት ላይ ነው ሜይ ቢ ያወራው። አይ ትክክል ነው። በጣም ምንም አዲስ ነገር እንትን አይልም አይፈጠርም እና ድሮ ተሰጥቶበታል። እችን አንድ የመጨረሻ ለማንበብ ነው ይህንን እንትናችንን ለመጨረስ የዛሬውን በዌስት ሚኒስተር በጣም ነው የምወደው በነገራችን ላይ አማንሻ የዌስት ሚኒስተርን ማለት ነው። ያ በጣም የመጨረሻ ይመቸኛል። ከሁሉ የሚያስደንቀኝ ደግሞ በጣም በአጭር ጊዜ ውስጥ አቅርቡ ተብለው ያቀረቡት መሆኑን ሳስብ
ምን አይነት በቃ እንዴት አይነት ዲቮትድ የሆኑ አባቶች እንደነበሩ እደነቃለሁ በእውነቱ። እና እዚህ ላይ እንዲህ ነው የሚለው ዛሬ ስለነበረን የሥላሴ ሁለተኛ አካል የሆነው የእግዚአብሔር ልጅ ፍጹምና ለዘላለም ከአብ ጋር ባህሪ ያለውና ከአብ ጋር እኩል ሳለ ጊዜው ሲደርስ ከኃጢአት በቀር መሰረታዊ ከሆኑ ባህሪያትና ከዚያም ከሚመነጩ ከታወቁ ድክመቶች ጋር የሰውን ተፈጥሮ ወስዶ በድንግል ማርያም ማኅፀን የእርሷን ሥጋ ነስቶ በመንፈስ ቅዱስ ኃይል ተጸንሶ ይላል። ይሄ እኛ አሁን ለምሳሌ አንዳንድ ልጆች ወንጌላውያኖች ሆነን አልወሰደም አነሳም ስጋር ምናምን የምትሉ ልጆች አላችሁ እና ከዚህም የተነሳ ኦርቶዶክሶች ሁልጊዜ ጴንጤዎች እንዲህ ናቸው እያሉ ሁልጊዜ እኛን ይተቻሉ። ስለዚህ የኛ ወንጌላዊ ነን ብላችሁ የምትሉ ከሆነ ስለ ክርስቶስ በክርስቶስን በተመለከተ ሰውነቱን ይኸውና ከአብ ጋራ አንድ አይነት የሆነ በመለኮት ማለት ነው። ይሄ በኒቂያው ጉባኤ የተወሰነ እንደዚሁም ደግሞ በቄልኬደኑ ጉባኤ ላይ ደግሞ ከእንደኛ ከኛ እንደ ሰው የሆነ የእኛን ባህሪ ማለት ነው። ያንን ይዘው ይሄ የዚህ የእምነት መግለጫ ለመጨረሻ ጊዜ ላንብበው፣ በደንብ ስሙ። የሥላሴ ሁለተኛ አካል የሆነው የእግዚአብሔር ልጅ ፍጹምና ለዘላለም ከአብ ጋር ባህሪ ያለውና ከእርሱ ጋር እኩል ሳለ ጊዜው ሲደርስ ከኃጢአት በቀር መሰረታዊ ከሆኑ ባህሪያትና ከዚያም ከሚመነጩ ከታወቁ ድክመቶች ጋር ማለት የሰውን ባህሪ መራብ፣ መሞት፣ እንዲህ መወሰን፣ እንደዚህ አይነቶቹን ሁሉ ማለት ነው ከታወቁ ድክመቶች ጋር የሰውን ተፈጥሮ ወስዶ በድንግል ማርያም ማኅፀን የእርሷን ሥጋ ነስቶ በመንፈስ ቅዱስ ኃይል ተጸነሰ። ይሄ ነው እምነታችን ማለት ነው ያለው። በእንግሊዝኛ ቀደም ያልኩት ኮንሲቭድ ኦፍ ሜሪ የእሷን ሰብስታንስ ወስዶ የሚለውን ነው ባይዞ ባህሪያቶችን ምናምን የሚለው እሱ ነው እና ሰብስታንስ ኮንሲቭድ ኦፍ ሜሪ ነው ን የእሷን ሰብስታንስ ወስዶ አለና በት ስቲል ፕሮቴክትድ በሆሊ ስፒሪት ፕሮቴክትድ ሆኗል የሚለውን ሀሳብ ዲስ ኢዝ ኦርቶዶክስ። አሁን ሪፎርምድ ኦርቶዶክሲ ነው የዚህ ላይ ያለውን ሳናላምጥ ነው የምንወጣው ነው። ምክንያቱም መጽሐፍ ቅዱሳዊ ሀሳብም ስለሆነ ያስቀምጠው እንዳልከው በጥቂት ጊዜ ውስጥ የተዘጋጀ ነው ዌስት ሚኒስተር ግን ኦልሬዲ እንትን ቤድ ሮክ የሚሆነው በመጀመሪያዎቹ በነ ሄልቬቲክ ኮንፌሽን ምናምን ተቀምጠዋል አለ ፈርስትና ሰከንድ ሄልቬቲክ ኮንፌሽኖች ላይ አለ ይሄኛው ተመሳሳይ ሀሳብ አለና እንትኑ ላይኑን መልቀቅ አልፈለጉም። ይሄ በታሪክ ውስጥ ያለውን ላይን አልለቀቁም ደን ወዲያው አቀረቡት ማለት ነውና ምዕመናን ቅድም ያልኳችሁ ነው የኔ መዝጊያ የሚሆነው። እኔ እንደዚህ ነው ማምነው እንደዛ ነው ማሰበው የምትሉትን ነገር እርግጠኛው የምነግራችሁ እንደናንተ ያሰበ የሆነ ግሩፕ አለ፣ የሆነ ግለሰብ አይደለም፣ በቡድን ታስቧል። ስለዚህ ያ የታሰበው ጤነኛ በሆነ በክርስትና ላይን ውስጥ ነው ያለው ወይ ለዛ ምን አይነት መልስ ተሰጠ የሚለውን ቼክ አድርጉ መጀመሪያ። እንዲህ ነው ማምነው ስጋ ከወሰደማ ኃጢአት ይተላለፍበታል ምናምን አይነት የኦንሊ ጂሰስ እና የማን ነው ኤርሊ ቸርች ላይ ኖስቲኮች ሲያስቡ የነበሩትን ነገር አስባችሁ ምንፍቅና ውስጥ እንዳትገኙ ማለት ነው። ያንን ነው የምላችሁ። ተባረክ። ሳምሩዚዛ ነው አደረኛ ነው እንዴ ነው ፍሬንች ነው አስቼ እንዴት ነህ? ፍሬንች ነው እንዴ እንዴት ነሽ? አለ እንደምን ሰላም
ክብሩ ይስፋ አለው። አይ ቲንክ አንተ ቤት ስገባ የመጀመሪያ ይመስለኛል። ያ ሰላም ይብዛላችሁ ቅዱሳን፣ አማን፣ ቃሌ፣ ሌሎቻችሁም አስቼ ስላየኋችሁ ደስ ብሎኛል። ጠዋት ሁሌ ሰማችኋለሁና በጣም ጥሩ ትምህርት እየወሰድኩ ነው። በጣም የተረጋጋ በቃ እግዚአብሔር መንፈስ ያለበት ቤት ነውና በጣም ነው የምወደው። ተባረክ አስቼ። ተባረክ። አሜን። ጥያቄ አለኝ። አይ ቲንክ በተለያየ ዲኖሚኔሽን ወይም ሃይማኖት ውስጥ የተለያየ አመለካከት እንዳለ ይገባኛል። ያው የቲክቶክ ክርክር ስለነበር የሆነ ጊዜና ስለ ነገረ ክርስቶስ ወይም ሚስጥረ ስጋዊ ስናወራ ኢየሱስ ክርስቶስ ኃጢአትን ማድረግ አልፈለገም ወይስ ማድረግ አልቻለም የሚሉት ሁለቱ እንትኖች ትንሽ ያወዛግቡኛልና ቅድም ሲወራ እንደነበረው አማን ሲል እንደነበረው መንፈስ ቅዱስ ጸልሏል ወይም ደግሞ ኢየሱስ ክርስቶስ ያ ኃጢአት ወይም የወደቀ ተፈጥሮ በሉት ያ ነገር እንዳይኖርበት አድርጓል። ያው በነገር ሁሉ ኛን የመሰለ ቢሆንም ያ የኃጢአት ማንነት ግን እንዳልነበረው እናያለን። ያንን ስናይ ያው ኃጢአትን ማድረግ እንደማይችል ነው። ሌላ ቦታ ላይ ግን ተፈትኖ ከኃጢአት በቀር የተፈተነ ነው ይላል። እናም ደግሞ ሰይጣን በምድረ በዳ ደግሞ ሲፈትነው ደግሞ እናያለንና እንዴት ነው ኢየሱስ ክርስቶስ ኃጢአትን ማድረግ አይችልም? ኔቸሩ ዲቫይን ኔቸር ስላለው ኃጢአት ማድረግን አይችልም እያልን ነው ወይስ ደግሞ ኃጢአትን ማድረግ አልፈለገም ሙሉ ለሙሉ ለአባቱ የሚታዘዝ ስለሆነ ኃጢአትን ማድረግ አልፈለገም ነው? እነዚህ ይሄ ነው ጥያቄ። ቴንክ ዩ። አይ መልካም ቆንጆ ጥያቄ ነው። ቃልዬ አማን ይረፍ። ቃልዬ መልስ። እሺ ስራ ላይ ትንሽ ምቹ ሁኔታ ላይ አይደለም። ዛሬ ስራ በጠዋት ነው የተፈለኩት። ኢየሱስ ኃጢአትን ማድረግ አይችልም ነበረ ወይስ ደግሞ እንትን አይልም አልፈለገውም ነበረ ከሚለው ጥያቄ በፊት ራሱ ኃጢአት ምንድነው የሚለውን ነገር መጀመሪያ እንትን እናድርገው። የኃጢአት ኔቸሩ ራሱ ምንድነው የሚለውን ነገር ማለት ነው። ኢየሱስ ክርስቶስ ከኃጢአት በስተቀር እንደኛው ሰው ሆነ እንላለን። አት ሴም ታይም ኃጢአት ደግሞ ሚሲንግ ደ ማርክ ነው። የሆነ ማርክን የሆነ ምልክትን መሳት ነው፣ ወይም ደግሞ የሆነን ትእዛዝ የመተላለፍ ጉዳይ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ለምሳሌ ብቻ ልቺ ጽዋ ከኔ ትለፍ አለ። ቺ ጽዋ ከኔ ትለፍ ብሎ ጸለየና ቀጥሎ ግን እኔ እንደምወድ አንተ እንደምትወድ እኔ እንደምወድ አይሁን አለ። እሺ ከዛ ማምለጥ አይችልም ነበረ? የማምለጥ ካፓሲቲ የለውም ነበረ? ኦኬ መተላለፍ ከሆነ የመጣበትን ምክንያት ትቶ በቃ ሳይሰቀል ከዛ ስፍራ ላይ ዞር ማለት አይችልም ነበረ? ኢየሱስ ይችል ነበር፣ ነገር ግን አላደረገውም። ለምን ሲባል ልክ እንደኛ የጃይ ፓከር ኮንሳይስ ቴዎሎጂ የሚል አንድ መጽሐፍ አለና እሱም መጽሐፍ ሁላችሁም ብታነቡት እንዴት ደስ ይላል መሰላችሁ። አንደኛ በጣም አጫጭር ናቸው እንትኖቹ ምናምን ምን ያስቀምጣል እዛ ላይ ኢየሱስ ክርስቶስ ልክ እንደኛ ኃጢአት በእያንዳንዱ ሁኔታ የሚፈትነው አልነበረም። ወይም ደግሞ እኔ ለኃጢአት ልፈተን በምችልበት ልክ ኢየሱስ ክርስቶስ ያ ድካም አልነበረውም ነበር። ይችላል አይችልም ሳይሆን ጉዳዩ አሁን ኃጢአት ወደኛ ሲመጣ እኛ እንትን እናደርጋለን ወይ ሁሉንም ነገር ዊዝስታንድ አድርገን እንቀጥላለን ወይ? አንቀጥልም። ለምን? አሁንም በኃጢአት የሚፈተን እንትን አለን፣ ኔቸር አለን። አሁንም በኃጢአት የሚፈተን ኮራፕትድ የሆነ ነገር ውስጣችን አለና ኢየሱስ ጋር ግን ስንመጣ እንደኛው ሰው ነው። ኃጢአት ግን አይሰራም፣ ወይም ደግሞ ከኃጢአት ውጪ ነው። ኢቭን ከኦሪጂናል ሲን ውጪ ነው። ኦኬ። እንደዚሁም ደግሞ ኃጢአት ባለበት ስፍራ ሁሉ ኢየሱስ ክርስቶስ ኦልሬዲ ከእንትኖች ጋር ይገኝ ነበር አለ፣ ሴቶች ጋር ይገኝ ነበር። እንደዚሁም ደግሞ በተለያየ አቅጣጫ ሊፈትኑት የሚመጡ ሰዎች ጋር ይገኝ ነበር። ነገር ግን ምን ያደርግ ነበር? በዛ ኃጢአት አይፈተንበትም ነበር፣ ወይም ደግሞ ከዛ ኃጢአት ጋር ላርገው አላርገው የሚል ትግል ውስጥ አይገባም ነበር። ኢየሱስ ክርስቶስ ይዞት የመጣው ሰብአዊ ባህሪ ከኃጢአት ጋር ግብግብ ውስጥ የሚገጥም አይደለም፣ ወይም ግብግብ የሚገጥም አይደለም፣ ወይም ደግሞ ይህን ነገር ላርገው አላርገው እያለ የሚፈተን ኔቸር አይደለም። ከኃጢአት በስተቀር ሲለን
መጽሐፍ ቅዱስ ይሄን እያስቀመጠ ነው። ስለዚህ ኦሬዲ የኃጢአት ጥያቄ ቢቀርብለት የማድረግ ካፓሲቲ ያለው ወይስ የለውም ከሚለው ጥያቄ ይልቅ ኢየሱስ ክርስቶስ ለኃጢአት የሚሰጠው ምላሽ ወይም ደግሞ ለኃጢአት ፈተና የሚሰጠው ምላሽ ምን ነበረ የሚለው ጥያቄ ትክክለኛ ጥያቄ ነው ብዬ አስባለሁ። ስለዚህ ኖ ብሎ የሆነ ነገር ማድረግ ይችል ነበረ። ኦፍ ኮርስ ይችል ነበር፣ ግን ደግሞ ኃጢአት ተፈትነን የምናደርገው ነገር ነው። እኛ ራሳችን እስቲ ቆይ እችላለሁ አልችልም ብለን የምናደርገው ነገር ግን አይደለም። እችላለሁ አልችልም ቆይ እንሞክረው ምናምን ብለን የምናደርገው ነገር አይደለም። ተፈትነን የምናደርገው ይህንን ነገር ላርገው ብለን በጣም ብዙ ትግል ውስጥ የምናልፍባቸው ነገሮች አሉ። ኢየሱስ ክርስቶስ በዛ አይነቱ መንገድ ግን አያልፍም ነበር። ምክንያቱም ከኦሪጂናል ሲን ነፃ የሆነ ሰብአዊ ባህሪ ነበር። በዛ መንገድ ነው መቀመጥ ያለበት ብዬ አስባለሁ። ማድረግ ይችላል አይችልም የሚለው ጥያቄ ከኃጢአት ኔቸር ጋር ትንሽ የተፋታ ጥያቄ ነው የሚሆነው። ከዚህ አንጻር የኃጢአት ግብዣ ቢቀርብለት ኢየሱስ ክርስቶስ እንዴት ነበረ ሪስፖንድ የሚያደርገው? ልክ እንደኛ ከዛ ጋር ይታገላሉ። ይህን ነገር ልብለው አልብለው፣ ይህን ነገር ላርገው አላርገው፣ ልስደበው ወይስ ልደባደብ አልደባደብ ተነስቼ ምናምን፣ እንደዛ አይነቱ ትግል ውስጥ መግባት ኢየሱስ ክርስቶስ አይጠበቅበትም ነበር። ምክንያቱም በዛ አይነቱ እንትን ውስጥ በዛ አይነቱ ትግል ውስጥ የሚገባው ኦሬዲ ያ ኦሪጂናል ሲን አፌክት ያደረገው ሰው ስለሆነ ከዛ ኦሪጂናል ሲን ነፃ ስለሆነ ኢየሱስ ክርስቶስ ማለት ነው። ከዛ አንጻር መቀመጥ አለበት ብዬ አስባለሁ። የካፓሲቲ ጉዳይ ባይሆን የሚል እንትን አለ ሳይንስ ለመጨመር ሀሳቡን ትንሽ ሰፋ ለማድረግ ማለት ነው። አሁን ኢቨን ጥያቄ የሚነሳበት ኤሪያ ምንድነው? ክርስቶስ ኢየሱስ ሳይወድቅ በፊት የነበረው አዳምን ነው ወይ የሚል ነው። አዎ በሚል መልክም ይቀመጣል። ምክንያቱም በቃ ኢኖሰንት ነው። አክት ሲያደርግ የዛ ኃጢአት ላይ ሲሳተፍ አክት ሲያደርግ፣ አሁን አትብላ የተባለውን ሲበላ ነው ኃጢአት የሚሆነው እንጂ ኃጢአት የሚባለው ነገር ኢንትሪንሲክ በሆነ ሁኔታ ኔቸር ውስጥ የለም። አዳም ውስጥ ክርስቶስ ውስጥም የለም። ጭራሹን አያውቀውም። ኃጢአት የማያውቀውን ነው የሚለው። ኃጢአት አያውቀውም ኢየሱስ ክርስቶስን። አዳም እስከወደቀበት ጊዜ ድረስ ኢኖሰንት ሆኖ ኖሯል። ቅዱስም ኃጢአተኛ ተብሎ በሚጠራ አይደለም። አዳም እንደምናውቀው ቅዱስ ነው ኃጢአተኛ ነው የሚል ካታጎሪ ውስጥ አይደለም የምናስገባው። ሂ ኢዝ ኢን ስቴት ኦፍ ኢኖሰንስ ብለን ነው የምንጠራው። አክት ካረገ ነው ኃጢአት የሚለውን ነገር ሊነገርለት የሚችለው። ኦኬ ቅድም ቃሌ ብሎታል። ይችላል አይችልም የሚለው አይደለም። ሞር ፓካቢሊቲ እና ኢምፓካቢሊቲ ኢንፋክት ቴዎሎጂያኖች ያወሩታል በደንብ ፍልስፍናው ምናምን አንድ ላይ ስላለ ማለት ነው። ኦኬ ግን እኔ ምን ይታየኛል እዛ ጋ ሞር ፊሎሶፊካል የሆነው ነገር ውስጥ ሳልገባ አዳም ፍሪሊን ያደረገውን ነገር ይሄ በእግዚአብሔር ይታወቅ ነበር አይታወቅም ነበር ምናምን እሱም ለዲስከሽን የሚቀርብ ነገር እንዳለ ሆኖ አዳም እስካላደረገ ጊዜ ድረስ ንጹህ ነው እናውቃለን። ካደረገ በኋላ እሱንና ዘሮቹን በሙሉ ይዞ ነው የወደቀው። ደን እኔ ደግሞ ሞር ፓየስ በሆነ ሁኔታ ነው የምመለከተው የክርስቶስንና የኋለኛው የሰው ዘር ራስ እንደመሆኑ መጠን ፊተኛው አዳም ወር የመጀመሪያው አዳም የመጀመሪያው ሰው ዘር ራስ የሆነው ያደረገውን ነገር ቢያደርግ ኢማጂኒት ሁለተኛው ዘር ኦር ሁለተኛው ቤተሰብ የሚባል ነገርም ጭራሹን አይነሳም አይደለም። ጭራሹን አይነሳም። በቃ አበቃለት። ሁለት አዳሞች የከሸፉ ሁለት አዳሞች አይነት ነገር ነው የሚሆነው። ፎር ዳት ማተር ቴዎሎጂካሊ ስፒኪንግ ሁለት ተብሎ ሊወራ አይችልም። ለምን ኦልሬዲ የመጀመሪያ ያደረገውን አይነት ነገር ስለደገመ በመጀመሪያው ውስጥ ነው የሚጠራው ሲጠራ። በፊተኛው አዳም በአንድ ግለሰብ ተደርጎ የሰው ዘር ራስ ተደርጎ አዳም ከዛ በኋላ ኃጢአተኛ ተብሎ ከዛ በዛ መልክ ተደርጎ የሰው ዘር በሙሉ እንዲጠራ አንድ ግለሰብ ዕጣ ፈንታችንን ይዞ ሲዞር ነበር አይደል? እስከ ዘፍጥረት 3 ድረስ ይዞ ሲዞር ነበረ። ካን ዩ ኢማጂን ዳት? እኔ ኢንተርቴን ማድረግ የምወደው እሱን ነው። ዕጣ ፈንታችንም የኋለኛው ቅዱስ ዘር የሚባለው በእግዚአብሔር መንግስት ውስጥ ፕሬዘንት ሊያረግ ኬፐብል የሆነው ዘርም ዕጣ ፈንታ በክርስቶስ ላይ ነበር ተንጠልጥሎ የነበረው። አሁን ቢያደርግ የሚለውን እንትን ስንል አንዱን ፐርሰን ክርስቶስን አይደለም እያሰብን ያለ ነው። ለብቻው አይደለም ክርስቶስ ኢየሱስ አሁን እንትን ቢል የሆነ አደረገ ለሰይጣን ቴምፕቴሽን ወደቀ ምናምን ብንል ብቻውን አይደለም ባይዞኝ በቃ the whole human race ተበላሸ ድጋሚ ነው የሚሆነው። ኦኬ አሁን ነበረው ወይ ከተባለ የኦሪጂናል ጥያቄ የኦሪጂናል ሲንን ሐሳብ ነው እያጠየቅን ያለ ነው።
ፕሪሳፖዝ እያደረግን ያለ ነው ኦሪጂናል ሲን ነበረበት ወይ ነው። ስለዚህ ያ ኢቭል የሆነ ዲዛየር የለውም ነው። ኢቭል የሆነ ዲዛየር የለውም። ምክንያቱም ያ ኢቭል ዲዛየር የሚነሳው ከኔቸራችን ነው። ኢቭል የሆነው ዲዛየር የሚነሳው ኦልሬዲ ኮራፕትድ የሆነ ኔቸር ስላለን ነው በአዳም በኩል። ክርስቶስ ይሄ የማመጽ እውነትና ምንድነው ራይትና ሮንግ ተቀምጦ ላም ምጽት አባቱ ምናምን የማለት አይነት ኔቸር አይደለም ያለው። ኦኬ ኔቸር አይደለም ያለው። ነገር ግን ታዲያ ማይፈተን ከሆነ አልተፈተነም ያለ የለም። ማይፈተን ከሆነ ታዲያ እንዴት ነው ትሩሊ ሂውማን ነው ማለት የምንችለው? ትሩሊ ሂውማን ነው የሚለውንማ እየተፈተነ አሳይቶናል። አዎ ትሩሊ ሂውማን ነው። ኦኬ ግን አምላክነቱ ስለደገፈው አይደለም ኃጢአትን ያላደረገው። ብዙ ሰው እንደዛ ነው የሚያስበው። እንዴ ኢየሱስ አምላክም ጭምር ከሆነ ለዛ አምላክነቱ ትንሽ ባካፕ አድርጎታል። ለዛ ነው ኃጢአትን ኖ ዌይ ሂስ ትሩሊ ማን ትሩሊ ጋድ ነው። ጋድ ሜን ነው። አምላክ ወሰብ ነው። ስለዚህ ቅድም ኮንፌሽናችን ላይም እንዳየነው ዌስትሚኒስተር ላይ በዚህ ኮንሰፕሽን ምክንያት በዚህ መወለድ ምክንያት ሰው ላይ የሚመጡ ድካሞችና ሰው ላይ የሚቆጠሩ የሰው ባህሪያት የሚባሉት በሙሉ ክርስቶስ ኢየሱስ ላይ ይቆጠራሉ አሉ። ስለዚህ ሰውነቱን ፕሩቭ ያደርጋል ነው። ነገር ግን ኮራፕትድ የሆነ ኢንቴንሽን የለውም እሱ። እኛ ይሄ የሆነ ያልነበረ ሐሳብ ድንገት ተፈጥሮብን አይደለም ኃጢአትን የምናደርገው ማለት አይደል እንዴ? በዚህ አጋጣሚ ወደ ጎን ሰፋ አድርገነው ማውራትም እንችላለን። እኔ እኮ ሆን ብዬ አይደለም ኃጢአትን ያደረኩት ይላል አንዳንድ ሰው አይደለ? እና ጆሮን እየቆነጠጠ ኃጢአት ያስደረጋለ እና ካልሰራ ብሎ እየገፈታተረ ይወሰዳለ። ወደ ነው የምታደርገው ኤቭሪቲንግ። ያ የኃጢአት መውደድ የለውም። አያችሁ? ምክንያቱም ያንን ከመውደድ ነው የሚመጣው። ስለዚህ ወደ ምን ኢንክላይን ታደርጋለህ ማን ከተባለ የሰው ልጆችን እጣ ፈንታ ከሱ በኋላ የሚመጡትን የእርሱ የሆኑትን ሄድ የሚሆንላቸውን ራስ የሚሆንላቸው እጣ ፈንታ እጁ ላይ ስለወደቀ ያ ኢቪል ዲዛየርም ስለሌለው ኢቪል ዲዛየር ኦልሬዲ ከአዳም በኋላ ነው የሚመጣው ሲመጣ፣ ወይም ኢቪል ኔቸሩ ከዛ በኋላ ነው የሚመጣው። ያን ኔቸር ስለሌለው አክት አላረገም ነው። ያ ከልክሎታል አይደለም፣ ኦር ዊል የለውም አይደለም። ዊል አለው ግን ከሚሽኑ አንጻር ቅድም ቃሌ ሲል የነበረው ማለት ነው። ከሚሽኑ አንጻር ቶታሊ ዊሉን ዲፔንድ ያደረገው ቶታሊ ዊሉን ዲፔንድ ያደረገው ሆሊ ስፒሪት ላይ ነው። የአባቴን ፈቃድ ልፈጽም ነው የመጣሁት እንጂ የራሴን ፈቃድ ልፈጽም አልመጣሁም ብሏል ቃል በቃል። ያንተ ፈቃድ ይሁን እንጂ የኔ ፈቃድ አይሁን ብሏል። ስለዚህ ቶታሊ ዊሉን ለአብ ያስገዛ ለአብ ያደረገ። አሁን የራሱ የለውም ወይ ምናምን እያሉ የሚያዳምጡ አሉ። በዛ መንገድ አይደለም እያወራን ያለ ነው። ኦኬ ሶ ቶታሊ ዲፔንዳንት የነበረ ቶታሊ ዊሉ ከአብ ጋር ደሴም የነበረ አይነት ዊል ስለሆነ አላደረገውም እንጂ እንላለን። ኦኬ ለዛ ሙሉ በሙሉ ሊታመን የተደረገ ስለሆነ ወይም ራሱን በዛ መንገድ ስለሆነ አላይን ያደረገው ኃጢአትን አላደረገም ብለን እንናገራለን እንጂ የኛ ኢቪል ኔቸር ኖሮት የኛ ኢቪል ዲዛይር ኖሮት የክፉ ሐሳብና ክፉ ምኞት ኖሮ እሱን ታግሎ አሸንፏል ተብሎ አይነገርለትም። ኦኬ ያ ሶ ኢሪዝ እንደውም በረከት ስለጻፈ ለሱ ልመልስለት አምላክነቱ ደግፏል የሚል ትምህርት በየትኛውም የቤተክርስቲያን ታሪክ ውስጥ የለም። የመለኮት ባህሪ ባይፖስታቲክ ዩኒየንም ስለያዘ መለኮትነት ስላለው ነው ኃጢአትን ያላደረገው የሚል ትምህርት በቤተክርስቲያን ታሪክ ተሰምቶም አይታወቅም፣ ተወርቶም አይታወቅም። ኃጢአትን አንስተን ስናወራ ከኒው አዳም ጋር አድርገን ነው የምናወራው። ኦኬ ከኢንካርኔሽን ጋር አድርገን ነው የምናወራው። ሰውነቱ ባመለከተ መልኩ ነው የምናወራለት እንጂ መለከቱ ከኋላ በኩል ሊያረግ ሲል በቃ የሆነ ደገፍ ያደረገውና ያንን ምኞቱን ያጠፋለታል። ኃጢአትን ሲያስብ መለኮትነቱ እንዴ እኔ ጋር እኮ ኃጢአት አይቀርብም ብሎ ያንን ምን ያደርጋል የሆነ እንትን ሪስትሬን ያደርግለታል የሚል አስተምሮ የለም በየትኛውም የክርስቲያንደም ላይን ውስጥ በአባቶችም በሐዋርያን አበውም በሌሎችም በካቶሊክም በኢስተርንም የለም እንደዚህ አይነት ጥያቄ ማለት ነው። ሶ ከዛ ዋይዝ ሳይሆን ከሚሽናል ዋይዝ አድርገን ነው የክርስቶስን ኃጢአት ኢምፓካቢሊቲ የሚለውን ዶክትሪን የምንፈታው ከዛ ዋይዝ ነው። ያ አማንዬ በጣም አሪፍ ነው። እንዲህ የሚል እኮ ቃል አለ አይደለ? ለምሳሌ አንደኛ ዮሐንስ 3:5 ላይ እርሱ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ።
እርሱ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ ካለ በኋላ ማስወገድ ደግሞ የሚችለው ምን ሲሆን ነው? በእርሱ ኃጢአት የለም ይላል። በክርስቶስ ኃጢአት የለም መጽሐፉ ራሱ ሲናገር ማለት ነው። በጣም የሚገርመኝ አንድ የታወቁ ዶክተር ቻርልስን ታውቋቸዋላችሁ። እሳቸው የሚገርም አባባል ይላሉ። የክርስቶስን ፈተና የክርስቶስ ፈተና በቃ ፈተናው እርግጠኛ ነው ይላሉ እና በፈተናዎች ውስጥ ግን እንዲያልፍ የተደረገበት ምክንያት ኃጢአት ሊፈጽም ይችላል ወይም ደግሞ አይችልም ለማለት ሳይሆን ይልቁንም ደግሞ ኃጢአት ለመፈጸም አለመቻሉን ለማረጋገጥ ነው ይላሉ። እኔ በጣም የምወድላቸው አባባል የእሳቸው አባባል ማለት ነው። እና ፈተናዎቹ ግን እርግጥ ናቸው ይላሉ እና በክርስቶስ ቅድም ቃልዬም ሲለው ነበር አማንሻ በክርስቶስ ኃጢአት የለም። እንግዲህ ኃጢአት ከሰራማ እና በጣም በቃ በቆንጆ ሁኔታ ስላስቀመጣችሁት አልጨምርበትም። ለዛሬ እዚህ ላይ ይብቃ። ቅዱሳን ነገ ደግሞ እንቀጥለዋለን። እንደነገርኳችሁ ዛሬ ሰኞ ሆኗል። 3ኛ ሳምንታችን የአንድ ብር ቻሌንጃችን ምንድን ነው? ባለፈው ወር አይታችኋል። በጣም ጥሩ ነበረ። ተባረኩ። አሁን 2ኛ ሳምንታችን ነው። አሜሪካ አካባቢ ያለን፣ ካናዳ ያለን በቀን 1 ብር በ4 ሳምንት $20 ማለት ነው። አውሮፓ ያላችሁ በቀን $1 በወር $20። ቅዳሜና እሑድን 4ቱን ቅዳሜና እሑዶችን እንትን አይልም አያካትትም ማለት ነው። ኢትዮጵያም ያላችሁ ደቡብ አፍሪካም ያላችሁ በ3ኛው ሳምንት መጨረሻ ላይ ዛሬ ዓርብ ሁላችሁም ስማችሁን ትሰጡኛላችሁ። ከዛ ስማችሁን የሰጣችሁኝ ልጆች በዛኛው የዛሬ 15 ቀን ደግሞ እንደተለመደው ኢትዮጵያ ያላችሁ አካውንቱ ያለፈው አካውንት አለ። እዚህ አሜሪካ ያላችሁ ደግሞ በእኔ በዜሎ ትሰጡኛላችሁ። ተባረኩ። ይሄን ለምንድን ነው የምናደርገው? እዚህ ውስጥ የሚያገለግሉ ልጆች ኔትወርኳቸው ሳይቆራረጥ ይሄ ቁጭ ብለው 2 ሰዓት አማኒሻ ቁጭ ብለው 2 ሰዓት ቃልዬ 2 ሰዓት ሌሎችም እንደዚሁ እና ኔትወርካቸውን የዓመቱን ሳይጨናነቁ እንትን የምንልበት ነው። እንዳትረሱ። 2ኛ ሳምንት ነው። እኔ እስካሁን ድረስ አስቀምጫለሁኝ። እናንተም እንዳደረጋችሁ ተስፋ አድርጋለሁኝ። የዛሬ 15 ቀን ፕሮግራማችንን እናደርጋለን እንዳለፈው ማለት ነው። ተባረኩ። ጨርሰናል። ቃል የምትለው ካለ? የመጀመሪያውን ጥያቄ ሰኖፍ ጋር ነው የጠየቀው ስመጣ። ጥያቄ ካለው ለኔክስት እናድርገው ወይስ አሁን ሰዓት ስለሄደ? ሰዓት ሄዷል። ሰኖፍ አለ አይደል? ሰኖፍ ራይቸስነስ ሰዓት እኔ ጋር በጣም ሄደ። እንዳውም ቃልዬ ስለፈቀደልን ነው 24 ደቂቃ ያሳለ። በቃ በጣም እንላለን። አነሳቸው አንዳንድ ሀሳቦችም ስላሉ ባይዘው የኔ ብቻ ሳይሆን የህዝብ ጥያቄ ነው ይዤ መጣሁት። እንዴ አውቃለሁ። ምክንያቱም ጠዋት ተነጋግረን የለ ብዙ ነገር እንደተፈታ ተስፋ አደርጋለሁ። እኔ ለእናንተ ግን የምመክራችሁ ሩም የምትከፍቱ ልጆች እዚህ ውስጥ ካላችሁ ሩም የምትከፍቱ ልጆች ቃልዬ እስቲ አንተ ተናገረው። ባይሆን እኔ ደጋግም ያለው እሺ ጅል ጻፋልኝ። ሩም የምትከፍቱ ልጆች ያው ቲክቶክ እንግዲህ ቤት እንድንከፍት ስለሆነ የተከፈተው ችግር የለውም። ክርስቲያኒቲ ምን ይጠይቃል፣ ምን ይፈልጋል፣ ፖለቲክስ ምን ይፈልጋል የሚለውን ነገር ግን አይተን መሆን አለበት። ብዙ ጊዜ ቤት ይከፈትና ቤቱ ላይ ፎቶ ተለጥፎ እናያለን። ቤት ይከፈትና የሆነ ነገር ተለጥፎ እናያለን። የሆነ ነገር እየተወራ እናገኛለን እና በመካከል ትክክለኛውን ትምህርት የሚደግፍ ነገር ይጠፋል። ግለሰቦች ኢሹ ሲሆኑ እናያለን። ከዛ ደግሞ ልክ ያልሆኑ ትምህርቶችም ሲዘዋወሩ እናያለን ምናምን። ስለዚህ ቤት ሲከፈት በጣም ጥንቃቄ ይፈልጋል። ቤት ከፍቶ የተለያዩ ኢሹዎች ላይ ማውራት አንድ ነገር ነው። ቤት ከፍቶ እንደዚህ አይነት ኮር ዶክትሪኖች ላይ ግን ያለምንም ልጓም ወደዛ ወደዚህ ማለቱ ትንሽ
ነገ አስቸጋሪ ነገር እንዳይፈጥር ብዬ አስባለሁና ቤት የምትከፍቱ ሰዎች እባካችሁ አንደኛ ያው ምቹ ከሆነልን እንመጣለን። ሁለተኛ እንደዚህ ሲሪየስ ጥያቄ ሲኖር ግን አትሊስት መምህራን ባሉበት ቢሆን መልካም ነው ብዬ አስባለሁ። መምህራን ባሉበት ቢሆን እንደዛ ብዬ አላቅም ከዚህ በፊት የሆነ ጀስት ራሳችንን የሆነ ቦታ ለማስቀመጥ እንዳይመስል ብዬ ብዙ ጊዜ አልለውም። ግን አሁን እንደዛ ማለት ግዴታ የሆነ እያገኘ ነው እና አስቼም ይጋራኛል ይሄን ሐሳብ ብዬ አስባለሁ። ሶ ቤት የምንከፍት ሰዎች ስናወራ የምናወራባቸው ኢሹዎች የተጠኑ ቢሆኑ እና ደግሞ እኛ ራሳችን ጥያቄ የሆነብን ነገር ላይ የሚመልስ ሰው በሌለበት ከፍተ ነው ምንም በቃ የሚመጣ ለውጥ የለም። ጥያቄው እኛ ጋር ከሆነ ያለው ባለቤቱ ጋር ጥያቄ ካለ ባለቤቱ ጋር ያለውን ጥያቄ ሊመልስ የሚችል ሰው ወይ ካልመጣ በስተቀር ሁሉም ጥያቄ ያለው ሆኖ ቤት ከፍቶ ምናምን ጀስት ፕሮቴስታንቲዝሙ በዚህ ምክንያትም እየተሰደበ ነው ያለው ምናምን ሶ ትንሽ ከባድ ነው የሚያደርገው እና እባካችሁ ቤት አትክፈቱ በእንደዚህ ጥያቄ የሆነባችሁ ነገር ላይ በቃ የተለያዩ ሺዎች ለማውራት ለመጫወት ቤት ይከፈታል። የተረዳናቸውን እውነቶች ለማውራት ሪሊ በቤተ ክርስቲያን ስልጣን ስር ትሆኑ። ስለዚህ እኔ እኮ ቤተ ክርስቲያን እንዲም ታስተምረው የሚለው ሰው አትሊስት በቃ ያለው የሚለው ነገር ያለው ሰው እንደዚህ ቴዎሎጂካል ነገሮች ለመወያየት ምናምን ቤት መክፈት ጥሩ። እኔ ጥያቄ የሆነብኝ ነገር ላይ ቤት ከፍቼ እንዳለ ጥያቄ ያለው ህዝብ ሆኖ እንዴት ይሆናል አይደል? ስለዚህ ከእንደነዚህ አይነት ነገሮች መጠበቁ ጥሩ ነው ብዬ አስባለሁ። ትምህርታችንን ለመጠበቅ አሁን እያንዳንዱ ልክ ያልሆነ ትምህርትም የሆነ ችግር ያለበት ትምህርትም ምናምን ሲነሳ ያልተሟላ ነገር የሚያወራ ነገር የሚናገር ትምህርትም ሲነሳ እንዳለ በቃ ፕሮቴስታንቶች እንዲህ ይላሉ እየተባለ ስማችን እንደዛ እየወጣ ስለሆነ ባታደርጉ እንደዛ በጣም የታናሽ ወንድም ምክር አድርጋችሁ ስሙት። በእድሜ ልበልጥ ይችል ይሆናል ግን በቃ እንደዛ አድርጋችሁ ስሙትና እንደው እንደዛ ብታደርጉ ጥሩ ነው። ጥያቄ ሲኖር ይኸው ከፍተን እዚህ ጋር ቁጭ ብለናል። ማንኛውም ጥያቄ ማስተናገድ እንችላለን እና ሶይን ለማስተላለፍ ነው። ተባረኩ። መልካም ቃልዬ፣ በጣም በጥሩ ሁኔታ አስተላልፈዋል። ሩም የምትከፍቱ ልጆች ልክ ነው፣ መክፈት ትችላላችሁ። አትክፈቱ ማለት አይቻልም፣ ግን ወንድሞቻችሁን ጥሩ። በተለይ ደግሞ ጥያቄ ካለባችሁ ማለት ነው። ያለ ብዙ ቀን መጥተው አድቫንቴጅ ሲያዝባችሁ አይቻለው ምናምን እና እንግዲህ መብታችሁ ስለሆነ ምን ይደረግ። ግን እንደ ቤተሰብ ይህንን ማስተላለፍ ወደናል። ዛሬ ኦርቶዶክሳውያን ነገ እናንተ መጠየቅ ትችላላችሁ። ዛሬ የቤተሰቦችን እናስቀድም ብለን ነው። ዛሬ ባለው እንግዲህ የሚስጥረ ስጋዊ ላይ እኛ ስንናገር ቅር ያለን አለ፣ ግልጽ ያልሆነልን አለ፣ መጠየቅ እንፈልጋለን የምትሉ ልጆች ደግሞ ነገ ትገባላችሁ ማለት ነው። ቅዱሳን ተባረኩ፣ ጸጋ ይብዛላችሁ። ቀን ላይ ያላችሁ ልጆች በእንትን ቤት ውስጥ እንዳገቡ ይሄ አእምሮን የሚበጠብጥ አንድነትን በተለይ ደግሞ እንዲሁ የኛው ልጆች ሆነው ልሳን አለ የለም እያሉ ሌሎች ሰዎችን እየጠሩ ረጅም ሰዓት ጴንጤኮስታውኑን የሚያስቀጠቅጡ ልጆች ጋር እናንተ እንዳውም የእንትኑን ማሞቂያ አትሆኑ። ምክንያቱም እየተቀዱ ሲላኩ አይቻለሁኝ ዩቱብ ላይ እንደምታዩት ማለት ነው። ጥያቄ ካላችሁ አሉ ወንድሞቻችን፣ እንከፍታለን፣ እንደ ቤተሰብ እናወራለን። እዚህ ጠይቃችሁ ብንነጋገር ተቀርቶ አንለጥፈውም። እያያችሁ እዛ ስትሄዱ ግን ዓላማው ፖለቲካ መስሪያ ስለሆነ ወንድሞች ናቸው እኮ ቤተሰቦች ናቸው እኮ፣ ግን ዩቱብ ላይ ታዩታላችሁ። ስለዚህ እንደዛ ገብታችሁ እንትን አትሆኑ። ወይ ዝማሬ ክፈቱ፣ በቃ ባይሆን ዝማሬ ክፈቱና እንመጣለን፣ እንሰማለን፣ እናመልካለን። እንደዛ አድርጉ ለማለት ያለው እኔ ጨርሻለሁ።